ከዚህ ሁሉ ጀርባ ዋናው ሰው የግሩም አባት አቶ ተሰማ በቃ ሰማኛል አይደለ? በቃ እያልኩ ነው እየሰማኝ ነው። በቃ አንተን እድሜ ልክ እንድትታሰር በቂ። ሁለት ደግሞ ከመግባት ጀምረ እያረክ የነበረ ሁሉ ነገር ካሜራ ያው ነው። እንግዲህ ቀጣይ የነበረው ግሩሜ ነው። ለምን ከኛ ሁላችንም ቀድሞ ተጽፎ ያለው የግሩሜ ስም ነው። ስለዚህ ቀጣይ ወንድሜን ሊያሳጡኝ ነበር ማለት ነው። እኔ ደግሞ ለዚህ ነገር አልተኛም። ለሁሉም ሰዎች የእጃቸውን ነው የምሰጣቸው። የእጃችሁን ታገኛላችሁ። ይኸውልህ በዚህ ተስፋ ቁረጭ። እሺ በጠፋው ጥፋት ልጠይቅ እችላለሁ፣ ግን ደግሞ አንደኛ እኔ እዚህ ነገር ይህን ነገር ካወቅኩ በኋላ በጣም ነው የምፈረው። ራሴን ነፃ ለማውጣት እፈልጋለሁ፣ ግን አልችልም። ምክንያቱም ልጅ አለኝ። አንቺ አትፈልጊም ማለት ማውራት አይፋውን ይጮህብኛል። አንተ ሰማዋለህ የሆነ ነገር አንተ አወራ ማለት በቃ ልጄን ይገልብኛል። አንተ ምንም ነገር አታወራም። አንቺ እኔ አላወራም፣ ቀስ ብለሽ ትጠሪዋለሽ። ከዛ እኔ እዚህ አፋጥጠዋለሁ። እሺ ደውይለትና እንደምንም አድርገሽ እዚህ ቤት እንዲመጣ አድርጊ። ላውድ አድርጊው። ደውይ። ሄሎ አንቺ ለምንድን ነው የምትደውይው? ለምንድን ነው ስራ የምታስፈጪኝ አንቺ? እንደዛ እኮ አይደለም፣ ግን ፈልጊ ነው። ምንድነው ፈልጊ? እኔ እና አንቺ ነገር አልቋል አይደለ? ምን ያገናኘናል? ምድርሽን እኔ ከኔ ብቻ ጠብቂ አይደለ ያልኩሽ? አንቺ ደውልሽ ብቻ ነው መደወል ያለብሽ አይደል? ግን አዲስ ነገር አለ፣ ለዛ ነው የደወልኩልኝ። ልታመልጥ እየሞከረች ነው። ልታመልጥ እየሞከረች ነው። ምንድነው የምታመልጠው? አጠገቧ ሰው አለ አይደል? የእኛ ሰዎች አሉ አይደል? ምንድነው የምታመልጠው? አዎ፣ ግን ነገሮቹን አሳልፋ እየሰጠች ነው መሰለኝ። እና አንቺ ለምን ዝም ትያለሽ? አንቺ አይደለሽ እንትን የምትያለ ለምንድን ነው ወደ እኔ የምትደውይው? ከኔ ጋር ምን ያገናኝ? አውቃለሁ እኮ ግን እኔ ከአቅሜ በላይ ሲቀጥል ደግሞ ሌላ ነገር አለ። ገንዘብ አለና እዚህ ናና እናውራ። እሷ ጋር ነው ያለሁት አሁን እና እሷ አታውቅም። ተደብቄ ነው እያወራለሁ። ሽንት ቤቱኝ እና መምጣት ከቻልክ ነው። የት ነው? ቤት ነው? እዛው ነው? አዎ እዛው ነው ያለ ነው እና እሷ አታውቅም። ሽንት ቤቱኝ ነው የማወራክ። እየሰማሽኝ ነው? እሺ እጠብቃለሁ። ከእሷ እንዳትርቂ፣ አይንሽ እንዳትነቂ ከዛ ቦታ። እሺ ምን ነው የምትሆኚ? ምን ስትይ ነው የሰማሁሽ? ምን እያልሽ ነበር? ምን ነው የምሰማው? ዘርባንች አይመለከትሽ። ምን ብዬሽ ደግሞ አይበቃሽም? ንገሪኝ። ምንድን ነው ሌላ ነገር? ምንድን ነው የምሰማው? ምንድን ነው የምትለኝ? ምን ሰማህ? ምንም እንደማታመጡ አውቃለሁ። እየሰማኝ ነው። እዚህ ጋር እኔም በመቀጥቀጥ እሱን ለራስ ዋጋ ትከፍልበታል ስትወጣ። ይሄ ነው ያለው ነገር፣ ይሄ ነው ሁሉ ነገር። ይሄ ነው ትላለህ? እውነታውን ነግሬሃለሁ። ወደዛ ሄድልኝ። ምንም እንትን አትበል። የማንን ልጅ የኔ ልጅ ነው? የማንን ልጅ ነው? እንዴ ደግሞ ምን አይነት ጨካኝ ነው? ሬሳ የአንቺ ልጅ እኔ ከምን ጀምሮ ነው ማሳድገው? ምን አይኔ ነውና ብዬ ነው ማሳድገው? ልጅን አግተህብኛል። ይሄ ወደዛ ሰማኛለህ? ሁሉንም ከዛ ደግሞ እንደ ድርጅቱ ህገወጥ ነው እንዳሳድግልሽ የሰጠሽኝ ማን እኔ? አሁን ልጅሽን አሳድጋለሁ እያልክ አልነበር? አሁን ደግሞ አማን ከመጀመሩ ልቀቀኝ፣ አንተ ልቀቀኝ እያለሁ ዞሮ ልቀቀኝ። ሳሰሙ ሂጂ፣ ተነሺ፣ ሂጫቸው። ለዚህ ለጀርባም ላሉትም ለዚህም ይሄ ባሪያ ማን ነው? ቆይ እንትን የሚል ንገረኝ። ማን ነው የሚያሰራ? በብር ሁሉንም ማድረግ የምችል ይመስላል? የፈለግከውን ብር እሰጥሃለሁ። በምን ይሆንልህ? ኦኬ፣ ምንም ምስጢር እንዳላወጣ እነሱ ወደ እነሱ ልከህ ሰዎች እንትን ያደረጉ የነበሩ ፎቶዎች፣ ሁሉም ነገር ምን ይፈጠር ነው የምትለው? ልኬላታለሁ። ምን ይፈጠር? እውነቱን ልንገርህ፣ ከኔ በላይ ዋናውን ልነግርህ እችላለሁ። ማን ነው? እንግዲህ እንደምታዩት ምንድነው? ማነው? ልቀቀኝ! ቆይ ምንድነው? ተረጋጊ። ምን ፈልገህ ነው እንዴ? ልቀቀኝ! ምንድነው? ልትዘርፉኝ ነው? አይደለም፣ አንዴ ማውራሽ ነገር አለ። ቆይ ምንድነው የምታወራኝ? ልቀቀኝ! እሺ ልቀቀኝ! ታዲያ ልቀቀኝ! እሺ ተረጋጊ። ምንድነው? ጋዛ ልቀቀኝ! ምንድነው? ምን ፈልገህ ነው ከኔ? አንድ ማውራሽ ነገር አለ። ምንድነው የምታወራኝ? ማነው? አላውቅም። ልቀቀኝ! አትፍሪ። እኛ ሰላማዊ ሰዎች ነን። ተረጋጊ። እኛ ሰላማዊ ሰዎች ነን። አንዳንድ ጥያቄዎችን ምጠይቅሽ ነገር አለ። ሰላማዊ ሰው ታዲያ እንደዚህ ነው እንደ የሚይዘው? አስደነገጥከኝ። ለሱ ይቅርታ። ስለዚህ አንድ የምናወራው ነገር አለ። ወዴት ነው የምንሄደው? አልገባኝም። ምንድን ናቸው እነሱ? እነሱ ከኔ ጋር ነው ያሉት። እንዴ ማለት
ተቀመጭ። ልጄ ታግቶ ነው እየተሰቃየ ያለው። እኔ አንድ ነገር ካደረኩ ልጄ እንደሚገለን የነገረኝ። ማን ልጅ ነው ያገተው? የኔ አለቃ። ልጄ ታግቶብኛል። ልጄ አሁን እየተሰቃየ ነው ያለው። ተይዛው ያዙምባሽን እኔ ተይ። ሰሚኛለሽ? አንቺ እጅሽን። ልጄ ታግቷን እያልኩ እኮ ነው። አልወለድክም? እንዳዝልሽ እየጠበቅሽ ነው? ልጅሽን አዝልሽ ነው እየሰራሽ ያለሽው? ልጄ ተይዞብኛል። ገባህ? ከእኔ ይፈልጋልም እዚህ ውስጥ ያስገባሁት፣ ግን በሆነ መንገድ ነው እዛ ውስጥ ያስገቡኝ። ከዛውን በልጄ እያስፈራራኝ ነው አለው። እስቲ ልጄ እሱ ጋር ነው አለው። እንዴ ማሳየት እንኳን ልጄን አይፈልግም። ያለሁበት ሁኔታ እኔ ብቻ ነው የማውቀው። ማንም የሚረዳኝ ሰው የለም። በቃ ምን አይነት ነው እዚህ ውስጥ የገባሁበት? ትሰሚኛለሽ? ግን እያወራሽ ያለሽው አንዳች ውሸት ቢኖረው ምንም አይነት ውሸት የለም። እኔ ምሬን ነው እያወራሁ ያለሁት። እንዴት ነው ይህንን ስራ ውስጥ የገባሽው? በቃ አታሉኝ ነው። እኔ ምንም አውቀው ነገር የለም። እንዴት አታሉኝ ማለት? አታሉኝ ነው ማለት ምን ማለት ነው? ሰሚኛለሽ ብሩክታይት? ይኸውልህ ከእኔ ያለውን ነገር ምንም ነገር መውሰድ ትችላለህ። ገንዘብንም ሁሉንም ነገር አልፈልግም። በይሳት ገንዘብ ልጄ ብቻ ነው የምፈልገው። ልጅሽን ለማትረፍ ብለሽ የስንቱን ህይወት ላይ ነው እየተጫወትሽ ያለሽ? እኔ እንደሚገደል ሰው አላውቅም። እኔ ማን እንደሚገደል አላውቅም። ብቻ ላኪ ለዚህ ሰው ይህን ያክል ገንዘብ ያስፈልገዋል ነው የምባለው እንጂ ያን ሰው ይገደል የሚለውን ነገር ነው የማውቀው ታሪክ የለም። ድርጅቱ ወንጀል እንደሚሰራ አታውቂም? ታውቂያለሽ? አታውቂም? እኔ አላውቅም። ለዛ ነዋ ንጹህ ድርጅት ነዋ በልጅሽ እያስፈራራ ያለው። ንጹህ ስለሆነ ነዋ በልጅሽ እያስፈራራ። በቃ መጀመሪያ ገንዘብ ሰጥቶኝ ነበር። ሰሚኛለሽ? ሁሉንም ነገር ከጀርባችሁ ያለውን ሁሉንም ነገር ትነግሪኛለሽ። ሁሉንም ነገር ከዚህ ስራ ጀርባ ያለውን ሁሉንም ነገር ሁሉንም ሰው እኔ ይኸውልህ የሆነ ሰው አለ፣ እኔ አለቃ አለ። እሱ ነው ልጄን ይዞ እያስፈራራለሁ። ስራ ውስጥ ስለ ልጅሽ ማስፈራራት አይደለም፣ ስለምትሰሩት ስራ፣ ድርጅቱ ስለሚያደርገው ስራ፣ ከጀርባ ስላለው እውነታ ሁሉንም ነገር እንድትነግሪኝ ይፈልጋል። ይኸውልህ እነሱ የሚያውቁትን እኛ አናውቅም። እኔ የታዘዝኩትን ብቻ ነው የማደርገው። ምንድን ነው የምትታዘዥው? በቃ አድርግ ያሉኝን ነገር አደርጋለሁ፣ እፈርማለሁ። በእኔ ፊርማ ብዙ ሰው ሊጎዳ ይችላል አውቃለሁ፣ ግን ደግሞ እኔ ምንም ማድረግ አልችልም። እዛ ጋር ልጄን ይዘውታል። ስለዚህ ለልጅሽ ብለሽ የስንቱን ህይወት እያበላሻችሁ ነው ማለት ነው። እኔ ሰው አልገደልኩም። እኔ ስጀመር ሰው እንዲገደልም አላዘዝኩም። ግን ለዛ ሰው ይህን ያክል ገንዘብ ያስፈልጋል እባላለሁ፣ እንዲላክ ለሷ እነግራታለሁ፣ ፈርሜ እልካለሁ። ይህ ስራ ብቻ ነው የኔ። በቃ ሌላ የማውቀው ነገር የለም። እሺ በምክንያት ነው ታዲያ በልጅሽ የሚያስፈራሩሽ? ምን እንዳይሆን ብለው ነው? ምን ካረግሽ ብለው ነው የሚያስፈራሩ? ተናገሪያ። በቃ ቤተሰቦች እዚህ እንድሰራ አይፈልጉም። ለእነሱን እናገራለን ነው የሚሉት። እሺ እኔም ቤተሰቦች እንዲያውቁ አልፈልግም። ወስቻቸዋለሁ። የት ነው ያሉት ቤተሰቦች? ክፍለ ሀገር ናቸው። ስለዚህ እነሱ እንደዚህ እንደምሰራ ካወቁ ጭራሹ ነው ማናግሩኝ። በቃ አንደኛ በልጅ ያስፈራሩኛል። ገባካ? ሁለተኛ ደግሞ ይህ ድርጅቱ ህገወጥ ቢሆንም ግን ደግሞ እነሱ እንዴት ነው ህጋዊ እንደሆነ ነው የሆነ ነገር ሽፋን አድርገው የሚሰሩት። እኔ ደግሞ እዛ ወጣሁ ማለት እኔ ማረሚያ ቤት ገባሁ ማለት ነው። እኔ ደግሞ ማረሚያ ቤት መግባት አልፈልግም። ስለዚህ እንደሚያሳስሩሽ ነው የሚያስፈራሩሽ? እንዴ በጣም ነው የሚያስፈራሩኝ። ገባ? ልጅም አለኝ እንዴ። እኔ ናጦ ደግሞ ልጅ ምን እንደሚሆን መገመት ቀላል ነው። በዛ ደግሞ በእኔ ዙሪያ በጣም ብዙ ሰዎች አሉ። እናት አለችኝ፣ አባት አለችኝ። ሲቀጥል ደግሞ እኔ ምንም ማውቀው ነገር የለም። እኔ ፈርሜ ብቻ ነው የምልከው። ይህን ሁሉ የምታውቀው እሷ ነች። እሷ ምንድን ነው የምታውቀው? ባንቺ አይደል እንደ ገባችው? እኔ ፈርሜ ብቻ ነው የምልከው። እኔ ነኝ ያስገባት ስራ ቦታ ላይ። ግን እያንዳንዱን አንቺ ታውቂያለሽ። ሁሉንም ነገር አንቺ ነሽ። አንቺ ወደ እኔ ትራንስፈር ካረግሽ በኋላ ነው እኔ የምልከው። አንቺ አውጥተሽ ነው ሁሉንም ነገር። ይኸውልህ እኔ ራሴን ነፃ እያወጣሁ አይደለም፣ ግን ደግሞ ሁሉንም ነገር የምታውቀው እሷ ነች።
እኔ ፈርሜ ብቻ መላክ ነው። ሌላ ብርክት ነገር እዚህ ጋር አትዋሺ። የማውቀው ነገር የለም። እሱ ግን አንቺ የኔ አለቃ እንደሆንሽ ነው እኔ የማውቀው። አንቺ የኔ አለቃ የኔ በላይ ነሽ። ሁሉንም ነገር የምታውቂው ነሽ። አለቃሽ ልሆን እችላለሁ አንቺ እንደምታስብ፣ እኔ ግን አይደለሁም። ገባሽ? እኔ ፈርሜ ብቻ ነው የምልክልሽ። ሁሉን ነገር የምታደርገው አንቺ ነሽ። ዞሮ ፊርማሽ አለ እዛ ላይ ማለት ነው። ስለዚህ አንቺም እንደኔ ተጠያቂ ነሽ። ይኸው ለዚህ ከወረቀቱ አለ አይደል? ለምን እኔን ካላመነው ወረቀቱን አታምንም? ወረቀቱ ናቸው እና ካየው ለምን እሷን አትጠይቃትም? አዎ ይሄንንም ስላየው ነው መጀመሪያ እሷን አድኜ ያዝኩት። ግን ደግሞ ምንም ቢሆን ሁሉንም ያረጋገጥሽው ደግሞ በፍርሚያሽ አንቺ ነሽ። እኔ እፈርማለሁ፣ አልካድኩም እኮ እፈርማለሁ። ግን ደግሞ ይሄ ሁሉ የምታደርገው እሷ ነች ማለት የምታደርገው አልገባኝም። ተስማ በአንቺ ነው የሚገባ እኮ በእኔ አካውንት ትራንስፈር አደርጋለሁ። መጀመሪያ ብሩ በአንቺ ነው የሚገባ። ሲቀጥል ደግሞ እያንዳንዱ የሚሰራውን ወንጀል እያንዳንዱ ታውቂያለሽ። ራስሽን ነፃ ለመውጣት እንዳትሞክሪ። እኔ እዚህ ውስጥ ከተሽ እዚህ ጋር ልንገራችሁ፣ ምንም ነፃ መውጣት ምናምን የሚባሉ ነገር የለም። ሁላችሁም ስለ እውነትና ስለ ሀቅ ሁሉም ነገር ተጣርቶ የእጃችሁን ታገኛላችሁ። ይኸውልህ በዚህ ተስፋ ቁረጭ። እሺ በጠፋው ጥፋት ልጠይቅ እችላለሁ። ግን ደግሞ አንደኛ እኔ እዚህ ነገር ይህን ነገር ካወቅኩ በኋላ በጣም ነው የምፈረው። ራሴን ነፃ ለማውጣት እፈልጋለሁ ግን አልችልም። ምክንያቱም ልጅ አለኝ። አንቺ አትፈልጊም። ሲጀመር መስራት ትፈልጋለሽ። አትፈልጊም። አንቺ እኔ ከወንጀል ነፃ የሆነ ስራ ነው የምፈልገው። እንደዚህ ነው መጀመሪያ ምን ነበነገር። ይኸውልህ እኔ ልፈርም ማለት ፊርማ ማለት ቀላል ነገር አይደለም። እረዳለሁ። ወይ መጀመሪያ እሷን አጥምደሽ ነው ያስገባሻት? ሰው አምጡ ትባላለች? እኔ አይደለም ተግድጄ ነው እሷን ያስገባኋትኝ። ገንዘብ ተሰጥቶኝ ነው። ሰው አምጡ ትባላላችሁ? አዎ እንባላለን። እሺ ከዛ በቃ አልተማረችም ነበረ። የሚፈለገው ደግሞ እኛ ጋር ያልተማረ ሰው ነው። ለምን? ምንም ነገር እንዳያውቅ ማለት ነው። ስለዚህ ምንም ያልተማረ ሰው ታስገባላችሁ። አዎ ከዛ ዝም ብሎ የምትፈልጉትን ይፈርማል። የምታዙትን ሰው ማጥፋት ከሆነ ሰው ላይ በደል መስራት ከሆነ ሁሉንም ነገር ያደርግላችኋል። ቀለዛ ነው ያልተማረ ሰው የሚፈለገው እዛ ድርጅት ውስጥ ምንም ነገር። አንቺም ለዛ ነው የገባሽው ማለት ነው? አዎ እኔም ለዛ ነው የገባሁት። ባልተማሩ ተመጣሽ? አዎ ግን ደግሞ ማለት ከእሷን የትንሽ እሻላለሁ ቢያንስ ወንጀል እንደምሰራ ቃለው። ግን ያወቅኩት ቆይቼ ነው። ከሱ ነገር መውጣት ይችል ነበረ። አንቺ ቆይተሽ ወንጀል እንደምትሰሪ እያወቅሽ እኔ ቆይቼ ወንጀል እንደምሰራ እንደማቀ እያወቅሽ ለምን አስገባሽኝ? ብርክቲ እኔ አይደለሁም ተገድጄ ያስገባሁሽ። ገባሻ? ብትገደጂ ያወቅሽ አትጠይቂኝ። የድርጅቱን ነገር እያንዳንዱን ታውቂያለሽ። አንድ ነገር ብናረግ ማለት ነው እዚህ ጋር ነው ቢላና ሽጉጥ የሚጠቀንብን። ገባካ? ምንም ነገር አይራሩም ሰዎቹ። አሁን እኔ ያለቀይ ዳስፖራ ነው። በጣም ጨካኝ ነው፣ አውሬ ነው። ዳስፖራ? አዎ እሺ ገባ። ከስንት አንድ ነው ሰው ራሱ የሚየው። ራሱን በጣም ነው የሚደብቀው። እኛን ነው የሚያጋፍጠን። ቀጥታ የሚያገኘው ይገለኛል እኔን። አዎ እኔን ነው የሚያገኘው። እንዲህ በጣም ብዙ ነገር ነው የሚያደርገኝ። ስለዚህ እኔ ምንም ነገር አላደረኩም። ፈርሜያለሁ። ለፈረምኩት እጠይቃለሁ። ግን ልጅ እነዛ እንታወጣል ነው የምፈልገው። አሁን አዳምጪ። ስለ እውነት ለእሷም እያልኳት ነበር። በእውነት መንገድ ከሆነ ከኔ በላይ ጨካኝ የለም። ከነሱም የባስኩ ነኝ ማለት ነው። ስለ እውነትና ስለ ሀቅ ወደ ኋላ አለ። ስለዚህ አንቺ ልጅሽም ነፃ እንዲወጣ ከፈለግሽ እኔ የምልሽም ብቻ ታደርጊያለሽ። እሺ አደርጋለሁ። ለልጄ ስል ምንም ነገር አደርጋለሁ። እንዴት ነው ልናገኘው የምንችለው? ሰውየው አለቃዬ ነው የምትይው ማለት አሁን ብደውልለት ራሱ ፈቃደኛ ሊሆን ይችላል። ደውይለት። ግን ደግሞ ደውልለታለሁ። ደውይለትና ማለት ማውራት አይፋውን ይጮህብኛል። አንተ ሰማዋለህ የሆነ ነገር አንተ አወራ ማለት በቃ ልጄን ይገልብኛል። አንተ ምንም ነገር አታወራም። አንቺ እኔ አላወራም። ቀስ ብለሽ ትጠሪዋለሽ። ከዛ እኔ እዚህ አፋጥጠዋለሁ። እሺ ደውይለትና እንደምንም አድርገሽ እዚህ ቤት እንዲመጣ አድርጊ። ላውድ አድርጊው። ይደውል። ግን ይኸውልህ በእግዚአብሔር ምንም ነገር እንዳታወራ። ከአንዳንድ ነው ልጅ የሚገልብኝ። በጣም ነው የሚቆጣው። እሺ ምንድን ነው የምለው? ሁሌ እንደምጠሪው ያው አያነሳም ስልኬን። ይመጣ ነበር እዚህ የደውሉላቸው ደንበኛ መስመር ስለተያዘ ደግመሽ ደውይለት። እባክህ ልጄን የሆነ ነገር ያደርግብኛል። ተረጋጋ በእናትህ። እሱ በዚህ በፈለግኩ ሰዓት እንዲደውል አይፈልግም። አዎ ሌላ ነገር አደርጋለሁ ብትይ
ይበስኩ ጨካኝ እኔ ነኝ። እሺ ዲመጣ ብቻ ነው የምታደርግ። እኔ ልጄ ብቻ ለኔ ይሆንልኝ። ሄሎ ሄሎ፣ አንቺ ለምንድን ነው የምትደውይው? ለምንድን ነው ስራ የምታስፈጪኝ አንቺ? እንደዛ እኮ አይደለም ግን ፈልጊ ነው። ምንድን ነው ፈልጊ? እኔ እና አንቺ ነገር አልቋል አይደለ? ምን ያገናኘናል? ምድርሽን እኔ ከኔ ብቻ ጠብቂ አይደለ ያልኩሽ? እኔ ልደውልሽ ብቻ ነው መደወል ያለብሽ አይደል? ግን አዲስ ነገር አለ፣ ለዛ ነው የደወልኩልክ። ምንድን ነው አዲስ ነገር ያለው? ምንድን ነው? ትብለጥ የትኛዋ ትብለጥ? ትብለጥ ነቻ ያችኛዋ። እሺ ምን እና ምን ላድርግ እኔ? ልታመልጥ እየሞከረች ነው። ምንድን ነው የምታመልጠው? አጠገቧ ሰው አለ አይደል? የእኛ ሰዎች አሉ አይደል? ምንድን ነው የምታመልጠው? አዎ ግን ነገሮቹን አሳልፋ እየሰጠች ነው መሰለኝ። እና አንቺ ለምን ዝም ትያለሽ? አንቺ አይደለሽ እንትን የምትያለሽ? ለምንድን ነው ወደ እኔ የምትደውይው? ከእኔ ጋር ምን ያገናኝ? አውቃለሁ እኮ ግን እኔ ከአቅሜ በላይ ሲቀጥል ደግሞ ሌላ ነገር አለ። ገንዘብ አለና እዚህ እናና እናውራ። እሷ ጋር ነው ያለሁት አሁን እና እሷ አታውቅም። ተደብቄ ነው እያወራለሁ። ሽንት ቤቱኝ የምን ገንዘብ? የሆነ ነገር በላት። የምን ገንዘብ? ገንዘብ አለ የተረፈና እናና እንትን አከፋፍለን ብዬ ነው ላሳውቅ ብዬ ነው። እና መምጣት ከቻልክ ነው። የት ነው? ቤት ነው? እዛው ነው? አዎ እዛው ነው ያለ ነው እና እሷ አታውቅም። ሽንት ቤቱኝ ነው ማወራክ። በቃ መጣሁ። እንዳትርቂ ከሷ እየሰማሽኝ ነው? እሺ እጠብቃለሁ። ከሷ እንዳትርቂ፣ አይንሽ እንዳትነቂ ከዛ ቦታ። እሺ መጣሁ። 10 ደቂቃ ጠብቂኝ። እሺ እንዴ ምንድን ነው ደግሞ የምታፈጥብኝ? ያወሩ ያልካወራሁትኝ ጠብቋል። ሁሉም ቦታ ሰውን ስራ አድርጎ ልጅን ግን የሆነ ነገር እንዳደረጉ ብቻ ፈጣሪ ይጠብቅልኝ። ትሰምኛለሽ? እኔ በዚህ ነገር ላይ እናንተ እንደየስራችሁ የእጃችሁን ታገኛላችሁ። የሰው ደም እጃችሁ ላይ አለ፣ የሰውን ባድ እጃችሁ ላይ አለ። እኔ ሰው አልገደልኩም። ገድለሽ አትበለኝ። አልገደልኩም። እኔ ሰው ግዴታ በእጅሽ ይዘሽ መግደል አይደለም፣ ተባባሪ ነሽ አንቺም። ስለዚህ ለዚህ ነገር ደግሞ ሁላችሁም የዚህ ስራ ላይ እጅ ያለው ሁሉም ሰው የእጁን ያገኛል። ይህ ደግሞ ቃሌ ነው። ግን ለአንቺም እንዳልኩሽ ለአንቺም እምልሽ አንቺም በልጅሽ ጉዳይ ያለውን አንቺም በቤተሰብሽ ጉዳይ ያለውን እንደሚሆን እናደርጋለን። የሚያሳስባችሁ አይደለም። ግን ስለ ወንጀላችሁ እጃችሁን ታገኛላችሁ። እሺ እንግዲህ ክቡራን ተመልካቾቻችን ዋና የተባለውን አለቃውን ደውለንለታል። እስኪመጣ እንጠብቃለን ማለት ነው። ከዛ በኋላ ሲመጣ ደግሞ እንትን እንላለን። እንግዲህ አሁን በየቦታው ሲመጣ እንዳይደናገጥ ተደበቁና ሁሉንም ነገር ካሜራም ደብቀን እንጠብቀው፣ ተደናግጦ እንዳይጠብቀን። ሰምኛለሻ? ሲመጣ አንዳች ነገር ድራማ ሰራለሁ ብትይ ውርድ ከራሴ እኔ ነኝ ከሱ በላይ ጨካኞኝ የማሳይሽ። ሰማችሁኝ? ብትፈሩኝ ይሻላችኋል። ስለዚህ ደባቁት፣ ሁሉንም ካሜራውን ደብቁት። እናንተም ዞር በሉ እንደቅድም። በቃ እሺ ልብስ ልቀይር፣ እንደዚህ ነው የምጠብቀው። ክቡራን ተመልካቾቻችን እየመጣ ነው። ሰዎቻችን ወደ ግቢ እየገባ እንደሆነ ነግረውናል። ተደብቀን እየተከታተልን ነው የምንገኘው። ምን ነው የምታወሪው? ምን ስትይ ነው የሰማሁሽ? ምን እያልሽ ነበር? ምን ነው የምሰማው? ዘርባንሽ አይመለከትሽም። ምን ስትይ ነበር? ምን ብዬሽ ደግሞ አይበቃሽም? ንገሪኝ። ምን ነው ሌላ ነገር? ምንድን ነው የምሰማው? ምንድን ነው የምትለኝ? ምን ሰማህ? አንቺ ምንድን ነው የምታወሪው? ምን ነው ቁጭ የማወራው? የምትሆን አሳይኝ። ተናገር እንጂ አንቺ እንዴት አባሽ ነው ያለሽ? ገና ከድህነት እንትንሽ ላይ አንስቼ እንትን ባደረኩሽ ነው እንደዚህ አይነት ነገር የምታደርጊው? የምታደርጊው በደንብ አድርገሽ ነው የምታደርጊው። እየሰማሽኝ ነው? በደንብ አድርገሽ ነው የምታደርጊው። ውሻ ምንድን ነው አንቺ? ቆይ ምን ስትይኝ ነበር? ውሻ ነው አይደለም? ተረጋጋና ቁጭ ነው። ስለዚህ አንቺ ማትናገሪ
ምንድነው እያደረክ ያለው? ምንድነው አንቺ? ምንድነው እየተፈጠረ ያለው? እየተፈጠረ ያለው ነገር ምንድነው? ተስተካክለህ ተቀመጥ። ልቀቀኝ አንተ። ምንድነው? ቆይ ተስተካክለህ ተቀመጥ። ምንድነው? ቆይ እየተካሄደ ያለው ምንድነው? አንቺ ተናገሪ። አንቺ ምንድነው ያመጣሽብኝ? ምንድነው ያመጣሽብኝ? ምንድነው ያመጣሽብኝ? ምንድነው? ቆይ እየተካሄደ ያለው ምንድነው? ቆይ አንተ ምንድነው? ተናገር እንጂ አንቺ ምንድነው? ልቀቃት። እሷን ልቀቃት። ምንድነው? ቆይ እየተፈጠረ ያለው ምንድነው? ለምንድነው የምትይዘኝ? ምንድነው? አንተ ማነህ? ሀቅ ግንባር እኔ ታቅልሃል። ምን አውቃለሁ? አንተ ምንድነው? ተናገር። የእናንተን ወንጀል ለማጋለጥ የቆምኩ የእውነት ሰው ሰውዬ፣ ወደዛ ሂድልኝ። አታውቀኝም? ወደዛ ሂድልኝ። እየሰማኸኝ ነው? ወደዛ ሂድ። አላውቅም። የትም አታውቀኝም። ተቀመጭ። እኔ እሱ ጋር ልቀመጥ እንዴ? ይመታኛል። ውሻ ገና ያንስሻል። እሺ ገና ያንስሻል። ዞር በልኝ ካጠገብ እያልኩ ነው። ተቀመጥ። ትሰማኛለህ? ተቀመጥ። ልቀቀኝ። እሺ እየሰማኸኝ ነው? ዞር በልኝ። ተቀመጥ። ተሙኛላችሁ እናንተ ወንጀለኞች። ከእኛ ምንድነው የምትፈልገው? ከእኔ ምንድነው የምትፈልገው? ነገር ምንድነው የምትፈልገው? ተናገር። ልጄን የት እንዳለ ጠይቅልኝ። ልጄን አባሽ ነው የምታወሪው? ምን አባሽ ነው? ዞር በልኝ። ትሰማኛለህ? ልቀቃት እያልኩ ልቀቃት። በቃ እባክህ በቃ። ትሰማኛለህ አይደለ? በቃ እያልኩ ነው። እየሰማኝ ነው? በቃ ቆይ ከእኔ ምንድነው የምትፈልጉት? በስንቱ ቤተሰብ ህይወት እየተጫወትክ ነፍሰ በላ መሆንን ምን ሳረጋየኝ? ንገኝ። ምን ሳረጋየኝ? ኧረ በእግዚአብሔር አትቀርብ። ምን አባሽ ነው የምታወራ? አንቺ ውሻ ልቀቀኝ! አንተ ልቀቀኝ አልኩ። እየሰማኝ ነው? ባለቀስ ልቀቀኝ! እየሰማኝ ነው? ልቀቀኝ! ባለቀስ የምታወራውን እየሰማ ነው አይደለ? ስለዚህ ዝጋና ቁጭ በል። ዞር በልኝ። ወደዛ ዞር በልኝ። ውሻ አንቺ ነሽ ለዚህ ሁሉ ነገር እየከተሽኝ ያለሽ አይደል? ትሰማኛለህ? እሱን አሳይሻለሁ። እሺ ስም ማለት እኔ ወንድ አይደለሁም። ደጀነ ትሰማኛለህ? አሳይሻለሁ። ትሰማኛለህ? አዳምጠኝ። እሰው ተረጋግተው እየሰማኝ ነው? ተረጋግቼ ነው የማወራው። ስለኔ ማን ልሁን የምታውቀው ነገር የለም። እየሰማኝ ነው? እሱን ያሳያለሁ። ስለዚህ በስርዓት ተከብረን እንዳናግርህ ከፈለግ የምጠይቀን ሁሉ መልስልኝ። ምንድነው የምፈልገው ነገር? ስለአንተ ሁሉንም ነገር ነግረውኛል። ምንድነው የምንነግርህ? ስለኔ ሁለቱም እጃቸው ላይ ያለውን መረጃ ሰጥተውኛል። አንተን ከአንዳንድ መቀመቅ ሊከት የሚችል መረጃ ነው። ምንም መቀመቅ የሚከተኝ ነገር የለም። እየሰማኝ ነው? ልጅስ ጭራሽ የኔ ልጅ አግዘን። ቆይ የምን ልጅ አለሽ? ምን ልጅ አለሽ አንቺ? ሰማኛለህ? የምን ልጅ አለሽ? ሰማኛለህ? አዳምጠኝ። ሰማኛለህ? አዳምጠኝ። አንቺን ደግሞ ስፈቅድልሽ ብቻ ነው የምታወራው። ሰማሽ? ልጅን ጠይቅልኝ። የምን ልጅ ነው ያላት? ምንድነው የምታወራው? አዳምጠኝ። አንተ ሰውዬ ስለ አንተ ሁሉንም ነገር አውቃለሁ ብያለሁ። ምንድነው የምታውቀው ስለኔ? ሁሉንም ነገር። ምንም የምታውቀው ነገር የለም። ምንም አንድ ተራሱ አረከኝ። እኔን የምታውቀኝ አንተ እኔ ማን ምን ታውቃለህ? ነግሬሃለሁ። እኔ ስለ እኔ ምንም የምታውቀው ነገር የለም። ልንገርህ፣ እነሱ ሁለቱ የነገሩኝ ማስረጃ ብቻ አንተን እድሜ ልክ እንድትታሰር በቂ። ሁለት ደግሞ ከመግባት ጀምረ ያረክ የነበረ ሁሉ ነገር ካሜራ ያው ነው። ይኑር ካሜራ። እኔ ምን አገባኝ? ምን ጨነቀኝ? ከኔ ህይወት ጋር ምን ያገናኘዋል? ከኔ ህይወት ጋር ብር ነው የተማረው። የመጣሁት ለራሴ ነው። ሰማኝ? ከእናንተ ጋር እዚህ ልጃጃል አይደለም። ለራሴ ጉዳይ ነው የመጣሁት። ምንድነው ያንተ ጉዳይ? እሱን አይመለከትህም። ልገላት እሱን አይመለከትህም እና ምንም። ሰማኛለህ? አታስፈራራኝ። እዛ ሆነ አውራ። የምታወራው ማስፈራራት ብቻ አይደለም፣ በተግባር አሳይሃለሁ። ሰማኛለህ? እዛ ሆነ አውራኝ። እየሰማኝ ነው? እዛ ሆነ አውራኝ። አታውቅኝም። እየሰማኝ ነው? እሱን ተው። አንተም ትሆናለህ። እነዚህም ከካሜራ ጀርባ ያሉትም ምንም እንደማታመጡ አውቃለሁ። እየሰማኝ ነው? እዚህ ጋር እኔም በመቀጥቀጥ እሱን ለራስ ዋጋ ትከፍልበታል ስትወጣ። እሱ ሲያምር ይቀራል። ወደዛ ሄድልኝ። አሁን እዛ ሆነ አውራ። ሰማኛለህ? ወንጀል ይለኛል እንዴ? የምን ወንጀል ትሰራይ? ዲያስፖራ። አዎ ዲያስፖራ ነኝ። የተከበርኩ ምንም አያገናኘውም ከዚህ ጋር። እስኪ ምንድነው የምሰራው?
ምን ይመለከታል? አይመለከትህም እያልኩ ነው። ሰማኝ- ስለምሰራው ስራ ስለማደርገው ነገር አይመለከትህም። ሰማኛለህ? እነዚህ ሰዎች የ4 ዓመትና የ3 ዓመት ባሪያክ ነበሩ። እንደፈለክ የምታዛቸው በስነ ስርዓት ከፍያቸው እሷን ትክክለኛውን ስራ ሰርቼ እሷን ልጇን ይዘህ የምታስፈራራ የማንን ልጅ ያቺን ሳስፈራራ? ደግሞ የኔ ልጅ ነው የማንን ልጅ ነው እንዴ? ደግሞ ምን አይነት ጨካኝ ነው? ሬሳ የአንቺ ልጅ እኔ ከምን ጀምሮ ነው ማሳድገው? ምን ነውና ብዬ ነው ማሳድገው? ልጄን አግተህብኛል። ይዤ ወደዛ ሰማኛለህ? እሺ። ሁሉንም ፋይሎችን እያሳየችኝ ነበር ከስልኳ የም- በልጇ በወይስ ልከህ ስታስፈራራት ሁሉም መረጃ አለ ስልክ ላይ ነገርኩህ። አሁን ላይ ምን ነው ፈልጉት? ብር ነው ፈልጉት? ሽጫቸው ሂጂ፣ ተነሺ፣ ሽጫቸው። ለዚህ ለጀርባም ላሉትም ለዚህም ይሄ ባሪያ ማን ነው? ቆይ እንትን የሚል ነገር ማን ነው የሚያሰራ? በብር ሁሉንም ማድረግ የምችል ይመስላል። የፈለግከውን ብር እሰጥሃለሁ። በምን ይሆንልህ? ኦኬ፣ ምንም ምስጢርህን እንዳላወጣ ይህ ብጫቂ ብር ከሚከፍሉ እኔ የተሻለ ብር ከፍልሃለሁ። እየሰማኸኝ ነው? ከከፈልከኝ ደስ ይለኛል። ተነስታችሁ ውጡልኝ። ከከፈልከኝ ደስ ይለኛል። እከፍልሃለሁ። ተነስታችሁ ውጡልኝ። አሁን ሌላ ነገር ሳይፈጠር ተነስተህ ውጣልኝ። ምን እንዳይፈጠሩ እኔም በብር ልትገዛኝ የምችል ይመስልሃል? ተናገር፣ ይመስልሃል ወይ? ልቀቀኝ፣ ወደዛ ልቀቀኝ ብያለሁ። ሰማኛለህ? አሁን ላይ አንተ ሰው መስላት ነው። ለእኔ ነገርሽኝን ንገሪው፣ ንገሪው እስኪ። አትፍሪ፣ ንገሪው። እኔ ከጎንሽ ነኝ። ንገሪው። ምኑ ነው የምንነግርህ? ሁሉንም ወንጀልህን ትንገሪው እስኪ። ምን ታዛት እንደነበር እኔን የሚለኝ እንደነገርኩ ነው። አንደኛ በልጅ ነው በጣም የሚያስፈራራኝ። አሁንም አግቶት ነው ያለው፣ እሱ ጋር ነው ያለው። ከዛ ደግሞ ድርጅቱ ህገወጥ ነው። ራስሽ አይደለ እንዳሳድግልሽ የሰጠሽኝ? ማን እኔ? ምን ነው የምትሆኑ? አሁን ልጅሽን አሳድጋለሁ እያልካል ነበር። አሁን ደግሞ አማንክ። ትሰማኛለህ? ስሙን ማናልስም ደጀኔ። ትሰማኛለህ? የስንቱ ሰው ደም የስንቱ ሰው ልቀቀኝ፣ እዛው ነው አውራኝ። ነፍስ እጅ ላይ አለ። ልቀቀኝ ብያለሁ። እዛው ሆነ አውራኝ። ባለቀስ እሱን የሚከተልን ታየዋለህ። ልቀቀኝ። ተው እንጂ ምን ልታስከትል? አሳየኛ የምታስከትለው በሸጎት ልትመታኝ፣ ትገለኝ፣ ቤተሰቦችን ልታጠፋ ሲያምር ይቀራል። እናቴ ራሱ አጥፍቷል። የገዛ የወንድሜን የጓደኛዬን እሱን ሄደን መፈለግ ይችላል። እኔ አይደለሁም እያልኩ ነው። ወደዛ ሄድ። ትሰማኛለህ? ከዚህ ከካሜራ ጀርባ ያሉትን ብጫቂ ሰዎች ተማምነህ ነው እንዲህ የምትሆነው? አንተስ ብርህን ተማምነህ ነው? ብርሽን ስጭ። ብሬንማ ምን ያህል እንደሚቀይር ሰውን ታውቃለህ? እሰጥሃለሁ። ብር ነው የሰው ልጅ። እኔ በብር የምትገዛው አይነት ሰው አይደለሁም። ተቀበል። ስጧት ስልኳን። ሂጂ ተቀበል። ምን ልታሳይ ነው ደግሞ? ምን ልታሳዩ? ተጨማሪ ነገር ምን የሚፈጠር ነገር የለም። አንቺ ከመጀመሩ ልቀቀኝ፣ አንተ ልቀቀኝ ብያለሁ። ዞሮ ልቀቀኝ፣ አሳስብ ልቀቀኝ። ከመጀመሩ ነው አንቺ በቃ ተው በቃ። ሰማኛለህ? በሰው አደብ ብትገዛ ይሻላል። ተቀበል። ሰማኝ። አምጪ እስኪ። ክፈችው። ምንድን ነው ከኔ የሚፈልጉት? ምንድን ነው ነገር ከኔ የሚፈልጉት? ምንድን ነው? ሁሉንም ነገር እንድትነግረኝ እፈልጋለሁ። ምኑን ነው የምነግርህ? ምኑን ነው የምነግርህ? ነገር እባክህ እየሰማኸኝ ነው? የምትፈልጉትን ብር ይዘህ መሄድ ትችላለህ። እኔ ልሂድበት። እየሰማኸኝ ነው? ታያለህ ይሄን ነገር እየው። ምኑን ነው የማየው ነገር? ምኑን ነው የማየው ነገር? አንተ ብቻ አይደለህም ብልጥ። ለእሷ ትልክላት የነበረው ትጻጻፍ የነበረው ሁሉም ነገር እዚህ ጋር አለ። እሺ አሁን ምን ይፈጠር? ትፈራረሙ የነበረው እነሱ ወደ እነሱ ልከህ ሰዎችን እንትን ያደረጉ የነበሩ ፎቶዎች፣ ሁሉም ነገር ምን ይፈጠር ነው የምትለው? ልኬላታለሁ። ምን ይፈጠር? ይህ ነገር እድሜ ልክህን ወይኒ ቤት እንድትማቀቅ የሚያደርገ ነገር ነው።
ታውቃለህ? ምን ሳረግ አይተህ? እሺ ንገረኝ። ምን ሳረግ? በቂ ነው። ስለዚህ ከኔ ጋር መስማማት የምትፈልግ ከሆነ ነገሮች እንዲቀሉልን የምትፈልግ ከሆነ ግን ሁሉንም ነገር ለእኔ ትነግረኛለህ። ከዛ እንስማማለን። ምኑን ነው የምነግርህ? ንገረኝ። ምኑን ነው የምነግርህ? ለምንድን ነው እንደዚህ አይነት ክፋት ስራዎችን የምትሰራው? ማስረጃዎች አሉ። ንገረኝ። ከበቂ በላይ አሳየኛ። አሳየኝ ማስረጃዎች። አንድም እኮ እኔ ማንነቴን እንድትረዳ በቂ ነው። እሱን አይመለከተኝም እኮ ያንተ ማንነት ምን ያገናኘዋል ከአንተ ጋር? አሳየህ። ስጠኝ እስኪ። ምንድነው የምታሳየው? ምንድነው የምታሳየው? አንቺ ነሽ ለዚህ ሁሉ ያበቃሽኝ መሰረት። እሷ ላይ መፎከርህን ተው። እዚህ ላይ የብዙ ሰዎች ስም ዝርዝር አለ። ምንድን ነው? እስኪ ንገሪኝ። ምንድን ነው? የእኛም ስም ጭምር። ምንድን ነው ይሄ ስም ዝርዝር? ብር የወጣባቸው ነው እዚህ ውስጥ የእናታችን ስም ጭምር አለ። ቶቶ ዋጨርስ ገብቶኛል። ይሄ ሊስታችን ነው ለካ። ከየት ነው ያመጣው? ንገረኝ። ነገርኩህ እኮ እኔ እንዳንተ አይነቱ ወንጀለኛ ከነ ወንጀሉ ለመቅበር ወንጀለኛ አትበል። ምንም የምታውቀው ነገር የለም። ወንጀለኛ አትበል። በደንብ አድርጌ ነው የማውቀው። ከየት ነው ያመጣው? እንዴት ብትሰሩት ነው? እንዴትስ ደፍራችሁ እንደዚህ አይነት ነገር ውስጥ ትገባላችሁ? እናንተ መልስልኝ። ምን እንዳይመጣ ነው? ምን እንዳታመጣ እንፍራቀኝ። ምንም እንዳይመጣ ነው አልከኝ? እሱን ታውቀዋለህ። ንገረኝ እስኪ ምንድን ነው ይሄ ስም ዝርዝር? እነዚህ የምታያቸው እዚህ ላይ ሊስቶች ቀላል እንዳይመስሉ ዋጋ የሚከፈልባቸው ናቸው። እየሰማኝ ነው? የምትገሉ እስከ ሞት የሚያደርስ ነገር ነው የምከፍለው አንተ ራስህ። ለዛም ነው ትዝታ እናታችንን የገደላቸዋት። የእሷን ስም አለ ስም ዝርዝሩ ላይ። እኔን አታካተኝ። እየሰማኝ ነው? እኔን አታካተኝ። ስለ እኔ ምንም የምታውቀው ነገር የለም። ትሰማኛለህ? ግዴታ ስለ አንተ ብዙ ማወቅ አይጠበቅብኝም። ግን ዝም በይ ውሻ። ይሄ ነገር ግን አንተን ወይኒ ቤት ለመክተት ለእኔ በቂ ነው። በቂ ልንገርህ። እኔ ወይ ደግሞ በገዛ እጆቼ አንተን ሲጥ ለማድረግ ትሰማኛለህ? ልቀቀኝ። እናወራ የምታወራው። ስለዚህ አንተ ራስህ ብትፈራኝ ይሻልሃል። እኔን ሰማኝ፣ ብትፈራኝ ይሻላል። ራስህን ትልቅ አደጋ ውስጥ ነው እየከተትክ ያለው። እየሰማኸኝ ነው? መጥፎ ነገር ውስጥ ራስህን ሊያጠፋ የሚችል ነገር ውስጥ ነው እየከተትክ ያለው። ምን እንዳይፈጠር ከዚህ ስራ ውስጥ ብትወጣ ይሻላል በጊዜ። ለነማንምም አልጠቀምም ይሄ ነገር። ሰማኛለህ? ምጠይቀን ብቻ ብትመልስልኝ ደስ ይለኛል። እየነገርኩህ እኔ ደግሞ የሚጠቅምህን ነገር ነው የምነግርህ። ይሄ ነገር ከዚህ በላይ ምን ልታረገኝ ነው? ከዚህ በላይ ምን ልታረግ? እሺ እናታችንን ገደላችሁ። እኔ አልገደልኩም። እኔን አትክተተኝ። እና ምንድን ነው ይሄ ዝርዝር? እኔ ወደ እውነታው እየመጣሁ ነው። እየሰማኸኝ ነው? ወደ እውነታው እየመጣሁ ነው። ንገረኝ። እኔ እዚህ ወንጀል ውስጥ የሚከተኝ ነገር ምንም ነገር የለም። ዝም አዝበልኝ። እቺ ሬሳ ሰይጣን ዝም አዝበልኝ። እኔ እዚህ ስራ ውስጥ ስገባ ፈልጌ አይደለም የገባሁት። እኔም እንዲሁ በቤተሰቦቼ ማስፈራሪያ በየቀኑ በየወሩ በየአመቱ ቤተሰቦቼ ሲያስፈራሩኝ እዚህ ስራ ውስጥ የገባሁት። ከቤተሰቦቼ ውጪ ማንም የለኝም። እኔ እየሰማኸኝ ነው? አስፈራሩኝ። ስገባበት ይሄን ስራ ምን እንደሆነ አላውቅም። እንዳጋጣሚ ሆኖ ብዙ ስራዎችን ሰራው ሳላውቅ። እያወቁ ስመጣ ግን በቤተሰቦቼ ማስፈራራት ጀመሩ። በቃ የትም መሄጃ እንደሌለኝ አወቅኩ። ደካማ ጎኔ እንግዲህ አድርገው ቤተሰቦቼን ያዙብኝ። ምን የት ልሂድስ? የት መሄጃ አለኝ? በቃ ዲያስፖራ ነኝ። ከቀን ወደ የቀን ሰው እየተማረ ነው የሚሄደው። ከዚህ በፊትም በዚሁ ኬዝ ብዙ ነገር አይተናል። ስለዚህ ለምን እንደዚህ አይነት ስራዎችን እንሰራለን? ነገሮችን ቀየር አድርገን መስራት ነበረብን፣ ሰራን። ግን እኔ አይደለሁም ኃላፊውም እንትን መለውም እኔ አይደለሁም ማዘውም ምንም ነገር ማለት ነው። የስም ዝርዝር ምንድን ነው ታዲያ? እኔ አይደለሁም እያልኩ ነው። እየሰማኝ ከሆነ ይሄ እነሱም ራሳቸው እንትን የሚሉት ነገር ነው። ከኔ በላይ አለ ዋናው። ለምንድን ነው የሚሰጣቸው? ይሄ እነዚህ ልጆች ብር እንዲያወጡበት ነው። በዚህ የስም ዝርዝር ወጥቶ ሲሰጣቸው ሊገደሉ ነው አልኩ። በቃ ሊስቱም ለምን ይመስላል? ተራ በተራ እንዲገደሉ ሊስቱ ወጣው። ስለዚህ እኛም ወንድሜ ግሩምም ልታጠፋን ዝርዝር አይደለም። አሁን እኮ እየነገርኩ ነው። እኔ ተራ ተላላኪ ነኝ እያልኩ ነው። አንተ ነህ እነዚህ ልጆች የምታዘው አንተ ነህ። ብር በዚህ ስም እንዲለቀቅ የምታደርገው አንተ አይደለም። እየነገርኩ ማታምነኝ ከሆነ የፈለግኩ ማለት ይችላል። ግን እውነታውን የምፈልግ ከሆነ እንድነግርህ ፍቀድልኝ።
እኔ አንድ ተራ ተላላኪ ነኝ እያልኩ ነው። ከኔ በላይ ስንት አሉ። ብትሆንም ተቀብለህ ለእነሱ የምታሳልፈው አንተ ነህ አይደለ? ነገርኩ ግዴታ መስራት ስላለብኝ ነው ብያለሁ። በቃ ከኔ በላይ አሉ፣ እነሱ ናቸው የሚያዙኝ። ይሄንንም የሚያወጡት እነሱ ናቸው። አውጥተው ይሰጡካል። በቃ እነሱ ናቸው ከዛ የሚሰጡት። አንተ ደግሞ ታሳልፋለህ በታች። በቃ እሺ፣ ይሄን ነው የማውቀው እኔ። ስለዚህ ይሄንን በእንደዚህ አይነት ዝርዝር እያወጣችሁ ታስገድላላችሁ ማለት ነው። እኔ አይደለሁም። እኛም ተራችንን እየጠበቅን ነው። እውነቱን ልንገር፣ ከኔ በላይ ዋናውን ልነግር እችላለሁ። ማን ነው? በቃ ከዚህ ሁሉ ጀርባ ዋናው ሰው የግሩም አባት አቶ ተሰማ። በቃ እንግዲህ ማቆም ነው። ምንድን ነው የምታወራው? እሱ እኮ ታስሮ ነው ያለው። ማን ግሩም ባደረገው በሱ ጀግንነት ማን ተሰማ ነው የሚታሰረው? እና አንተ ምንም ያላወቅከው ብዙ ነገሮች አሉ። ዝም በይ። ቆይ ጠይቅሽ፣ ተረጋጊ። ማታውቁት ብዙ ነገር አለ። እና አቶ ተሰማ አልታሰረም ነው የምትለኝ? እጃችን ሰፊ ነው። እየሰማኝ ነው? እሺ፣ እሱ ቢገባ እኛ አለን። እኛ ምንድን ነው የምንሰራው? እሱን የማውጣት ኃላፊነት አለብን። ስለዚህ ነገሮች እሱን ተጠያቂ ሊያደርጉ የሚችሉትን ነገሮች በሙሉ አጥፍተን አጽድተን ያለምንም ምስክር ያለምንም ማስረጃ በነፃ እንዲወጣ አደረግ ነው። ይሄ ነው ያለው ነገር። ስለዚህ እሱ ደግሞ የገዛ ሚስቱንና የገዛ ልጁን ለማስገደል ሙከራ እያደረገ ነበር። ሚስቱን ተሳካለት። በቃ ይሄ ነው ያለው ነገር። ይሄ ነው ሁሉ ነገር። ይሄ ነው ትላለህ? እውነታውን ነግሬሃለሁ። ወደዛ ሄድልኝ። ምንም እንትን አትበል። እውነታውን የፈለግከው እየነገርኩ ነው። ከዚህ በላይ እና ስለዚህ በግዳጅ እንትን ልበል የምትለኝ ነገር ዝርዝር ላይ እናታችን ትዙን ጨምሮ በመጀመሪያ ላይ ያሉት በህይወት ነው ማለት ነው። በቃ እውነት። ስለዚህ በተራ ሊስታችሁ ወደኛ እየመጣችሁ ነው። እሱን እንግዲህ ኃላፊያችን ያውቃል። አለቃችን እሱ ነው የሚያውቀው። ቀጣይ ግሩም ልታጠፉ በቃ የተባልኩትን ነው የምሰራው። የተባልከውን ነው የምትሰራው። እኔ አስቀድምሃለሁ ከሱ ከወንድሜ እኔ አስቀድምሃለሁ። የምፈራ መስሏል። ካሁን በኋላ ለራሴ ህይወት ምንም አይነት እንትን አለ ማልሳሳ አሳሳው። እየሰማኸኝ ነው? ምንም አድርጉኝ አይጨንቀኝም ካሁን በኋላ። ድሮ ምቺን ነበር የምፈራው። ይሄ ቀን ይደርሳል ብዬ ደረሰ። ምንም አልፈራም። አሁንም አለቀልህ። የመጨረሻው ነው። እንደፈለጋችሁ አሉ። የት ነው ያለው ተሰማ? ተሰማ የት ነው ያለው? አታስፈራረኝ። ወደዛ ሂድ። ትሰማኛለህ? ልቀቀኝና አውራ። ትሰማኛለህ? ወደዛ ይበቃል። ተሰማ የት ነው ያለው? ተሰማ የት ነው ያለው? ተሰማን ነው ፈልጉት። እኔም አላውቅም። እና ከየት ሆኖ ትእዛዝ የሚሰጠው? በሰው ሲፈልግ መልእክት ይልካል በተለያየ ቁጥር። ይሄ ነው የማውቀው። ይሄንን ነው ነገርኩ። ስለዚህ መልእክት ይልከልሃል ማለት ነው። በቃ ይሄ ነው። የሷ ልጅስ የት ነው ያለው? ልጇ የት ነው ያለው እያልኩ ነው። እሱን ወስጄ ላሳይ ይችላል። ወስጄ ላሳይ እችላለሁ። እየሰማኸኝ ነው? የት ነው ያስቀምጠው? የሆነ አንድ መጋዘን አለ፣ እዛ አስቀምጫለሁ። ጠባቂዎች አሉት። ምንም የተፈጠረ ነገር የለም። ቆይ አንድ ነገር ልጠይቅ። አንተ ዲያስፖራ ከነበርክ ውጪ ከነበርክ እንዴት ነው የእነሱን ቡድን ልትቀላቀል የቻልከው? ሳላስበው ነው የገባሁት። በቃ ሆቴልና ቱሪዝም ላይ ነበር መንቀሳቀሰው። እየሰማኸኝ ነው? በቃ ስራ ይሄ ነበር። ስራ ያገናኛል። ስለዚህ ተገናኘን። ዝም በይ አንቺ ሰይጣን፣ አንቺ ነሽ ለዚህ ሁሉ። አይዞሽ አትፍሪ። ልጅሽን በሰላም ነው የማመጣው። እየሰማኸኝ ነው? አሁን ልቀቀኝ። እኔ ልሂድ። ቤተሰቦቼ ጋር ላዘጋጃቸውና የትም ይዣቸው ልሂድ። ይሄ ሰውዬ ከሰማ ያስቀምጠኝ፣ ተከታትሎኝ ነው የሚያጠፋኝ። እየሰማኸኝ ነው? የምትሄደው ልንገርህ፣ የሚገባህን ወህኒ ቤት ነው የምትሄደው። ጥሩ ወህኒ ቤት ከሆነ ጥሩ ነው። ቤተሰቦቼን ግን አደረ። እኔ ምንም የምፈራው ነገር የለም። እየሰማኸኝ? ለራሴ የምፈራው የምሳሳው እንትን የለም። ቆይ ልጠይቅህ፣ ቤተሰቤን እያላችሁ የሌላውን ቤተሰብ የምትጎዱት የምታጠፉት ምንድን ነው? ሰማለህ? ይህ ደግሞ መቼም የማይሳካ ነው። ወንድሜንም ሆነ እኔን ሌሎቹንም ወዳጆቻችንን መቼም የዕልም እንጀራው ነው የሚቀር። እሱን ለአቶ ተሰማ ነገር ነው፣ ለእኔ አትንገር። እሱን አስቀድሜ ያሳይሃለሁ አንተንም ጭምር። ስለዚህ ተነሳ፣ አስወጡት፣ አስወጡት።
ተነሽ ልጄስ አስወጡት። እሺ እንግዲህ ክቡራን ተመልካቾቻችን እንዳያችሁት ነው። በጣም በሚያስገርም ሁኔታ ለቤተሰቤ እናቴን አባቴ ልጠብቅ እያሉ የሌላውን ህይወት በዚህ ልክ መጉዳት ማለት ምን ያህል ክፋት ተጠናውቶን እንዳለ ምን አይነት ማለት በቃል ለመግለጽ የሚከብድ አይነት ስሜት ነው ያለው። የሌላውን ቤተሰብ ያጠፋሉ፣ የሌላውን ቤተሰብ ይጎዳሉ። የራሳቸውን ቤተሰብ ለማኖር የራሳቸውን ቤተሰብ ለመጠበቅ ግን ይህን ያህል መስዋዕትነት ይከፍላሉ። በዚህም ልክ የእናታችንንም ስም ጨምሮ የትዝታ የእኛም ስም ዝርዝር እዚህ ላይ አለ ሊስት። እንግዲህ ቀጣይ የነበረው ግሩሜ ነው። ለምን ከኛ ሁላችንም ቀድሞ ተጽፎ ያለው የግሩሜ ስም ነው። ስለዚህ ቀጣይ ወንድሜን ሊያሳጡኝ ነበር ማለት ነው። እኔ ደግሞ ለዚህ ነገር አልተኛም። ለሁሉም ሰዎች የእጃቸውን ነው የምሰጣቸው። አመሰግናለሁ። ኑሩ።